ሰላም ሰላም ውድ የምወዳችሁ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ማውራት የምፈልገው ነገር ምንድን ነው? ስለ ባለትዳሮች። በቀደምም ቪዲዮ ከዚህ በፊት ሰርቼ የነበረ ግን ደስ አይልም፣ በችኮላ ነው የሰራሁት ማለት ነው። እንዴት ነው ባለትዳር አንድ ለምሳሌ ልጅ ወልደን ልጆቻችን ወይ ባለቤቶቻችን ጋር ወይ ደግሞ እናት ቤተሰብ ጋር አስቀምጠን ልንመጣ እንችላለን። ያንን ያው እኔም ያው ሳለፍኩት ስለሆነ እረዳዋለሁ። ያንን ስሜት እንዴት ነው ብር ማስቀመጥ የሚችለው? ለምሳሌ አሁን ከዚህ እየሰራሽ በየወሩ ምትልኪ ከሆነ መቼም አንቺ ከስደት አትላቀቂም። እውነቴን ነው የምልሽ። መቼም የራስሽን ነገር አትይዥ። በቃ ከነሱ በእነሱ ናፍቆት እየተቃጠልሽ ትኖሪያለሽ። ያ ከምታደርጊ ግን እንዴት ነው ቢያንስ የሁለት ወር በየሁለት ወር ወይ በየሶስት ወር ብታደርጊ የሶስት ወሩን ለእነሱ የሶስት ወሩን ለአንቺ የሶስት ወሩን ለእነሱ የሶስት ወሩን ለአንቺ አድርገሽ መጠቀም ትችያለሽ። በየወሩ እንትን የምትይ ከሆነ አንደኛ ለእነሱም ጠብ አይላቸውም፣ ሁለተኛ ደግሞ አንቺን ከስደት አትወጪም። ባልሽ የሚሰራ ከሆነ ለምሳሌ ባለቤትሽ የሚሰራ ከሆነ በሱ ዙሪያ አንዳንድ ነገሮችን እንትን ትያለሽ፣ የእሱ ገቢውን አይተሹ ማለት ነው። ነገር ግን ባልሽ የማይሰራ ልጆችሽን እየጠበቀ የሚቀመጥ ከሆነ እንደዛ አሪፍ ነው ብዬ ነው የማስበው። እኔም እያሳለፍኩት ስለሆነ ማለት ነው። በእርግጥ ያን ያህል እኔ እንትን የሚለኝ ነገር የለም፣ እግዚአብሔር ይመስገን። ባለቤቴ ይሰራል፣ ትንሽ ነው እኔ የምደጎምላቸው ማለት ነው። ለልጄ የትምህርት ቤት ነው፣ ሌላ ብዙም ቀለብ ምናምን ራሱ ያመጣል። ነገር ግን እንደሱም ባረግ በየትምህርት ቤትም ብሆን በየሶስት ወሩ ነው የምሰጣት። በየሶስት ወሩ ትምህርት ቤትም ከፍልላታለሁ፣ የሚያስፈልጋቸውን ነገር አድርግላቸዋለሁ። በቃ ከዛ በተጨማሪ ደግሞ እሱም ያግዘኛል ማለት ነው። እና እንደዛ ካልሆነ አይቻልም። አንቺን ከስደት አትወጪም። ሁለተኛ ከእነሱ ናፍቆት እየተቃጠልሽ ትኖሪያለሽ። ለእነሱም እዛ ሄደው ጠባ አይልም። በመሀል አንቺም ትሰቃያለሽ፣ እነሱም ይሰቃዩ። ከዛ ሁሉ መዝረብ ግን በየሶስት ወሩ አስቤዛ የምትገዚ ለምሳሌ ጤፍ የምታስፈጭ ከሆነ እንደዚህ ይሄን ያህል እንደዚህ ባረግ እንደዚህ ከባለቤትሽ ጋር በማማካከር ቤተሰብ ጋር ደግሞ ካስቀመጥሽና ቤተሰብ እና የራስሽ የምትይዘው አንድ አይደለም፣ እውነት ለመናገር ማለት ነው። ምክንያቱም እኔ ቤተሰብን እስከ ጥግ ድረስ ስላየሁት ከዚህ በፊት ሳላገባ በፊት ብዙ ነገር ስላሳለፍኩት እኔ ቅርታ አድርግልኝና ቤተሰብ ለራስሽ አይሉም። ተቀመጭ ልጄ ይቀመጥልሽ። ከስንት አንዱ ነው እየተባረኩት ያሉት፣ ከስንት አንዱ ነው እንጂ አብዛኛው አምጪ ስሪ ሂጂ ነው የሚልሽ፣ እውነት ለመናገር ማለት ነው። እኔ ያጋጠመኝ ይሄንን ነው። ነገር ግን እኔ ምንድነው የማደርገው? አካውንቴ ላይ አስቀምጣለሁ፣ ለልጆች የሚያስፈልጋቸውን ነገር አድርግላቸዋለሁ። እንደዛ በማለት የሆኑ ኑሮዬን እየቀጠልኩኝ ነው። ፈጣሪ ይመስገን። አሁን ደግሞ እግዚአብሔር ይመስገን ኮንትራቴንም እየጨረስኩኝ ነው። ወደ እነሱ ለመሄድ ጥቂት ጊዜ ነው የሚቀረኝ ከእግዚአብሔር ጋር እና እንደዛማ ማድረግ እንችላለን። እነሱም እንትን ሳይጎዱብን እናም ሳንጎዳ ምን አደረገን የት አደረገን ብለን ሳንሰጋ እንደዛ ማድረግ እንችላለን። እህቶቼ የምመክራችሁ፣ በተጨማሪ ደግሞ የምመክራችሁ ላላገባችሁ፣ ያ አሁን ለምሳሌ ስደት ላይ ሆናችሁ ብዙ ወንዶችን ታወራላችሁ። እርግጠኛ ነኝ እንኳን አሁን ተውና በፊት የምናወራ ነበር። ካርድ እየሞላን ፍሪ እያደረገን እናወራ ነበር። ደስ የሚል ጊዜ ነበር። ወደው ነበረ፣ በጣም ወደው ነበረ። ደስ የሚል ጊዜ ነው ያሳለፍነው። የማይረሱ ነገሮች እና አሁን ላይ ብዙ ነገር ፌስቡክ አለ፣ ሜሴንጀር አለ፣ ኢሞ አለ፣ ቲክቶክ ምኑን ትቼ ምኑን ቆጥሬ ምን ልተው? በነፃ ነው። እና ከዛ ሁሉ አንቺን የሚወድሽ ወይም ደግሞ አንቺን ለትዳር የሚፈልግሽ ወንድ አንድ ነው የምታገቢ። ሺህ ብትሆን ሺውንም አታገቢም፣ አንድን ብቻ ነው የምታገቢ። እህቴ ልንገርሽ፣ ወደ እኔ ነይና እንዴት መለየት ትችያለሽ መሰለሽ? ወንድ ልጅ ብር ስለ አንቺ መቆጣጠር ከፈለገ፣ ለምሳሌ ስለ አንቺ ስለ ብር ዙሪያ መቆጣጠር ከፈለገ የሚያወራው ነገሮችን ትረጃለሽ። ለምሳሌ ደሞዝ ስንት ነው? ምንድን ነው የምታረጊ? እንዴት ነው የምትሰሪ? ትንሽ እኮ እንደዚህ፣ እኔም እኮ ስራ ይሄን ሊሰራ ብዬ እንዲጎሎብኝ የሚልሽ ወንድ ኤክስ አድርጊበት፣ ኤክስ አድርጊበት። እሺ ስለ አንቺ ፈጽሞ ስለ ብርሽ የማይጠይቅ ምን ጋር የት ነው የምታረጊ ምንድን ነው የምታረጊ ብሎ ስለ ብር የማይጠይቅሽ፣ ስለ አንቺ ብቻ አብዛኛው ጊዜ አተኩሮ የሚጠይቅሽ ወይ ደግሞ የሚደውልልሽ እንዴት ነሽ፣ በቃ አለ አይደለ የፍቅር ቃላቶች የሚወራው ነገሮች አሉ።
እነሱን በአብዛኛው የሚያወራ ወንድ እና አነጋገሩ እንዴት ነው? በቃ አላል ክልፍልፍ የሚል ወንድ ሳይሆን ሰከን ያለው ምራቁን ዋጥ ያረገው ራሱን ቁልጭ ያረገው ግርማ ሞገስ ያለው ቆንጆ ምረጭ አይደለም ያልኩሽ። በቃ አላለ ወንዳ ወንድ እንደዚህ ነው መምረጥ ያለብሽ እህቴ። ሞትኩልኝ አበጥኩልኝ እንደዚህ ካላናገርሽኝ በእናትሽ እሱ አይሆንሽም፣ በፍጹም አይሆንሽም። እውነቴን ነው የምልሽ፣ በፍጹም አይሆንሽም። ነገር ግን ስለ አንቺ አብዝቶ አሁን ለምሳሌ እንደዚህ ሁኝ ብሎ ለምሳሌ እንዴት ነሽ፣ ምን በላሽ፣ ምን ጠጣሽ ብቻ ሳይሆን እንዴት ነው ውሎ፣ እንዴት ነው አንቺ ሰላምታ ራሱ ይለያያል። የውስጥ ሰላምታና የውጭ ሰላምታ ይለያል። የጠበቀ ሰላምታና ዝም ብሎ ሀይ የሚባል ሰላምታ ይለያል። በዚህ ማረጋገጥ ትቻለሽ አንቺ ብልጥ ከሆንሽ ማለት ነው እህቴ። በተረፈ ደግሞ እናንተ ለምሳሌ ወንድ ይለቅመው አትበሉ። ትዳርም የሚሰጠው ፈጣሪ ነው፣ ትዳርም የሚነሳው ፈጣሪ ነው። ገባችሁ? ነገር ግን እሱ በሰጠው ፈጣሪ በሰጠው ላይ አመስግናችሁ ኑሩ። ትዳር ውስጥ ያላችሁ ልጆች ሴቶች ማለት ነው፣ አመስግናችሁ ኑሩ። ወደድ መጥፎም ሆነ ጥሩም ሆነ ደግም ሆነ ክፉም ሆነ ማስተካከል ትችላለሽ፣ መለወጥ ትችላለሽ፣ ነገሮችን ማስተካከል ትችላለሽ። አንቺን የሚቀበልሽ ከሆነ የሚያከብርሽ ከሆነ ለአንቺ ጥሩ ስሜት ካለው አንቺን የሚያከብርሽ ከሆነ አንቺ የምትይው ነገር ጭንቅላቱ ላይ ነው የሚያስቀምጠው። ሚስቴ ለምንድን ነው እንደዛ ያለችኝ? ሚስቴ ለምንድን ነው ይህንን የነገረችኝ? ለእኔ ስለሚጎዳኝ ነው ወይስ ስለሚጠቅመኝ ነው ብሎ ጭንቅላቱ ላይ ያስቀምጣል። እነዛን እንትን ብለሽ መቀየር ትችያለሽ ውዶቼ። ይህንን ቪዲዮ የምታዩት ሁሉ ላይክ እና ሰብስክራይብ እንዳትረሱ። ወዳችኋለሁ። በጣም አበዛውባችሁ ዛሬ። እንግዲህ ቻው 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 ቻው። መጥቶብኝ ያልኩኝ እቺ ቀንም ታልፋለች። እኛም እንደዚች አይነት ቁም ገዝተን ላይቭ ላይ እንቀመጣለን። ኢትዮጵያ ገብተን ቅርብ ነው ኢንሻላህ። ቻው። ወዳችኋለሁ።